يطلقون على الموقع هذا الجغرافي الحبشة. እንግዲህ አካባቢውን ሙስሊሞቹም አረቦች አካባቢ ያለው እውቅና ለኢትዮጵያ ሀበሻ እያሉ ነው የሚጠሩት ይላሉ። ሰውየው በሳም ይባላሉ። ስማቸውንም ስራቸውንም ስለሚያስተዋውቅ ሰውየው እንሰማቸዋለን። الحبشة اختلفوا في معناها ግን ሀበሻ የሚለው ቃል ትርጉሙ ላይ የተለያዩ ሐሳቦች ተሰንዝረዋል። ምን ማለት ነው ሚለው ላይ የተለያዩ እንትኖች አሉ፣ ቃሎች ወይም ስሞች አሉ። اصلها يعني መሰረቱ ምንድነው ሚለው ላይ ብዙ ሐሳቦች ይሰጣሉ፣ ይሰነዘራሉ። فبعضهم يقول الأحباش هم اللون الداكن አንዳንዶች ሀበሻ ሚለውን ስም ቀለማቸው ጠቆር ያለ የሆኑ ሰዎችን በሙሉ የሚጠሩበት የሆነ እንደሆነ ይታወቃል። بعضهم يقول الأحباش نسبة إلى جبل ሌሎቹ ደግሞ ወደ መደባለቅ አንድ ላይ የተጠራራ የተሰባሰበ የተለያየ አይነት ዝርያ በአንድ ላይ የሚኖሩ ብሎ اختلاط ከሚሉ حبيش ልክ حبيش የሚባል አንድ ተራራ ለምሳሌ በመካ አካባቢ አለ። موجود في مكة المكرمة. مكة አካባቢ هناك تحابش العرب فيه ልክ አረቦች ተሰባሰቡ ተብሎ እንደሚገለጸው يوم من الأيام أي تحالفوا وتعاضدوا واتفقوا. ሌሎች ደግሞ አሉ እነዚህ የተስማሙት በተለያየ ቦታ ላይ የተሰባሰቡት አረቦች فهم الأحباش አህባሽ ተብለው ተጠርተው ተሰደው እንግዲህ እኛ አረብ አረጉን ማለት ነው። እንደዚህ አይነት ነገር በዛ ሰሞኑንና ያው እንግዲህ ዘራችን ወደ አረብነት ከተመለሰ በቃ አረብ ሊግ ቶሎ ገብተን አረቦች ነን ብለን ክሌም ማድረግ ነው እነሱ ራሳቸው በሚሉን ማለት هذيل اللي هم هاجروا إلى ግብፅን ሊያሳብዷት ነው እንደዚህ የሚሉ ሰዎች ብዙ ጊዜ ኦኬ إثيوبيا وأطلق على إثيوبيا من بعدها الحبشة. ከዛ አካባቢው ሀበሻ የሚባለው በአጠቃላይ ይሄ ስም ተሰጥቷል። القرآن الكريم شغل المسجلات وكذا وحط القرآن الكريم تمام. وشوف الكويت شلون قلبها كبير في ال 64 وقبلها بال 62 في ناس راحت قبل ابوي تم خذ البدايه من ايام الدراسه خصوصا ان دراستك كانت في امريكا. نعم. فودنا نسولف شوي على ايام الدراسه شنو በነገራችን ላይ ሰውየው ስማቸው በሳም ስማቸው በሳም አልለውጋኒ ይባላሉ። ትንሽ ከበድ ያለ ስም ነው። በሳም አልለውጋኒ ይባላሉ። ኮይታዊ ሰው ናቸው። ስለሳቸው ምናምን አንዳንድ ነገሮች ነው የሚናገረው። ስለዚህ قلت له ان شاء الله خير. قال خلاص عيل نروح حق وزاره التربيه. መጀመሪያ እንዴት ወደ እንትን ወደ ኢትዮጵያ እንደሄዱ ነው خلاص كذا حولنا له اياه يراجع عاد علمنا هو. وكانوا في وقتها اكثر الخبراء والكتاب الجيدين يبغى اللي تشوفه اخروني ياجلون بعدين قالوا عمره بيوصل 30 وما كويت او من السفير اروح الهند انا ايش فيها الهند مال الهند بعدين معتني تعلقك وقراءتك عن اثيوبيا. አሁን ወደ ኢትዮጵያ መጣን ማለት ነው። ብዙ የእሳቸውን ታሪክ ምናምን ዘልዬ ነው የኢትዮጵያ ላይ በተያያዘ ሐሳብህ ስለ ኢትዮጵያ እንድታወራ ስለ ኢትዮጵያ እንድትናገር ያደረገህ ነገር ምንድነው? ከኢትዮጵያ ጋር ምን አያያዘ? وزياراتك المتكررة لأثيوبيا. ኢትዮጵያን እንዳልኳችሁ ከ40 ጊዜ በላይ አይተዋታል። ሰውየው ራሳቸው በአንድ ጽሁፋቸው ላይ ነው ያየሁት። እና ይሄ ሁሉ የምትሄደው ኢትዮጵያ ለምንድን ነው? فودنا ناخذ القصة من البداية. ከመጀመሪያው እስኪ ንገረን ምንድነው? نعم. شلون بدت أول رحلة لأثيوبيا وليش؟ ኢትዮጵያ ሌላው ጉብኝቶች ብዙዎች ከአሜሪካ ሄዶ ተመረዋል። ሌላም አካባቢ ብዙ ቦታ አይተዋልና ጉብኝትን የመጀመሪያ ጉብኝትን ኢትዮጵያ ያደረክ እንደዚህ ከሪታየር አድርጎ መዞር ከጀመርክ በኋላ ማለት ነውና ኢትዮጵያ ለምን? ومنها راح ننتقل إلى
الجانب السياحي في اثيوبيا. ከዛ በኋላ ስለ ኢትዮጵያ ውስጥ ስላለው የቱሪዝም መስህብ እናወራለን። تاريخ اثيوبيا، የኢትዮጵያን ታሪክ እናወራለን። الحضارات اللي كانت موجوده في ስልጣኔዎችን ስለነሱ እናወራለን። اثيوبيا، الاديان، ስለ ሃይማኖቶች እናወራለን በኢትዮጵያ ያሉ። فراح ناخذ هذا كله من ከመጀመሪያው እንግዲህ አንተ ለምን ሚለው ጀምረን እስኪ በዚህ ጉዳይ ላይ የተወሰነ እንዳልኩት ረዘም ያለ ውይይት ነው ግን تقلل ياركو نقرأ بداية القصة اللي هي بداية قصتك مع إثيوبيا. كإثيوبيا انديت جمرة ساتشو ميلوت. طبعا هذا تقدير الله سبحانه وتعالى، هو كتب هذا الشيء وصار يا الله سانينهم سيتجمر ያው ምንም ነገር ካለ አላህ ፈቃድ የሚሆን ነገር ስለሌለ አላህ ፈቅዶ ነው ነገር የሆነው شيء هذا. بس انا اعتبر نفسي محظوظ እኔ ግን በቃ ሳላስበው እድለኛ እንደሆንኩኝ እርግጠኛ ሆንኩኝ ይላሉ። በጣም ይህ ክስተት ለኔ ትልቅ እድለኝነት ነው። ኢትዮጵያን መተዋወቄ፣ ኢትዮጵያን መሄዴና መደጋገሜ። اعتبر نفسي محظوظ اني تعرفت على اثيوبيا. ኢትዮጵያን የምትመስል አገር በማወቄ በጣም ደስተኛ ነኝ። እኔ ሚገርመኝ ሌላው ማህበረሰብ እንደዚህ አይነት ኮይታዊው ሳውዲያዊው ምናምኑ ኢትዮጵያን አይቶ ለኢትዮጵያ ያለው ፍቅር ይሄን ያህል ሲሆን እኛ እንደ ኢትዮጵያውያን እዛው አፈሯን ምኗን ጭቃው ላይ ያደግን እዛው ትብታችን እዛው ተቀበረ ምንል ኢትዮጵያዊነን ምንል ደማችን ምናችን የተሳሰረባት ደግሞ ስለ ኢትዮጵያ ያለን አመለካከት አንድ ሰሞኑን በጣም ቲክቶክ ላይ የሚሰራጭ አጉል ቪዲዮ አየሁኝ። እዚህ ለማቅረብ የማይመጥን የሆነ ተልካሻ ስለሆነ አንዲት ህፃን ልጅን ገና መናገር ማትችል ኢትዮጵያ የሚለውን ነገር ሲያነሳባት ወይም ኢትዮጵያ እንሂድ ነው የመሳሰሉት ነገር ሲያነሳባት ልጅቷ ታለቅሳለች። እዩት። ኢትዮጵያ መኖር፣ ኢትዮጵያ መሄድ፣ ኢትዮጵያ ላይ መቆየት ብቻ ስታስብ ገና ልጅቷ አለቀሰች ብሎ ለማሳወቅ ነው ለሰው። ይቆንጥጣት ምን ይበል ምናቀው ነገር የለምና በተወሰነ ደረጃ ያው ወይም የሆነች ነገር አድርጎ ልጅቷ እንድታለቅስ አድርጓት ሊሆን ይችላል። ግን አንድ መናገር መጋገር ማትችል ህፃን ልጅን የኢትዮጵያን ስም ሳነሳባት ፍርሃት አላት ብሎ እያስለቀሱ ማሳየት ከአንድ ኢትዮጵያዊ ማለት አስቡት። ሲጀመር ሐሳቡ እንዴት ፈለቀለት ገብቷቸዋል። ይሄ እና እንደዚህ አይነት ለኢትዮጵያ ያላቸው ጥላቻ እንደዚሁ አንድ በተረት መልኩ የሚነገርም አሁንም እንደ ጆክ ያረጉ የሚናገሩት ጀነትና ጀሃነም መሃል ሰዎች ለጊዜው ይቆያሉ የሚባሉ አሉ። ሁሉንም ታዛቢ ሆነው ያቆዩዋቸዋል የሚባል የቁርአን አያት አለ ለአራፍ የሚባል ነውና መሃል ላይ እንደ ታዛቢ ተደርገው ይቀመጡና ጀሃነም የሚገቡትን ጀነት የሚገቡትን ይታዘባሉ ይላል። እና በጣም ግን ያው ይጓጓሉ ከነዚህ ጋር አድርገን እነዚህ ጋር እንዳታደርገን እያሉ ይለምናሉ። እነዚህ በህብረተሰቡ ታዋቂ የሆኑ ነብያቶች ሊሆኑ ይችላሉ ወይም ህብረተሰቡ በደም የሚያውቁ ነገሌም እዛ ሄዱ ነገሌም እያሉ እናንተ ያው ስንላችሁ ምናምን የሚሏቸውም አሉ እዛ ውስጥና እንደዚህ አይነት ቦታ ላይ ይቆያሉ ሲል አንዱ ምን አለ እንዴት ግን ልቦናቸው አስችሏቸው በጀነትና በጀሃነም እዚህ ነው ምንገባው እያሉ እየተንጠለጠሉ መቆየት አይከብድም ወይ ብሎ ሼኹን ጠየቃቸው። እሳቸው ምን ብለው መለሱ? ዝም በል እባክህ እንኳን እዛ አዲስ አበባ ተኑሯል ኢትዮጵያም ተኑሯል አሉና መለሱ ይላል። ኢትዮጵያን አዲስ አበባ መኖር ምናምን ልክ እንደ መጨረሻ ምርጫ እንደ ክፋት አድርጎ እስከማሰብ ደረጃ የደረሰ ጭንቅላት አይገባኝም። እኔ 4 ወር ኢትዮጵያ አዲስ አበባ ቆይቼ ኢትዮጵያ ቆይቼ መጥቻለሁ አሜሪካ። ወላሂ በፍጹም ግዴታ ባይሆንብኝ ወይም የተለያዩ የተሳሰርኩበት ነገሮች ባይኖሩ እዚህ ሀገር ላይ በፍጹም ከኢትዮጵያ ውጪ መኖር አልፈልግም። ድሮም አላስበውም። እና እንዲህ አይነት ማለት ኢትዮጵያ በተለይ የዞረ ሰው እኔ አውሮፓን በጣም አይቻለው ብዙ ቦታ ሄጄ አይቻለው። በረዶ በጣም ሲያማረርህ ጫማ በጣም እንግዲህ የበረዶ መከላከያ ነው ተብሎ ተገዝቶልኝ ግን በጣም ስላልቻልኩት እንደገና ጫማ ቤት ገብተን ሌላ ጫማ ቀይሬ አቃለው ኖርዌይ ላይ። እና እንዲህ አይነት አገር በብርድ ወይም ደግሞ
በሙቀት በጣም ኃይለኛ እንደ ሳውዲ ባለፈው እንዳልኳቸው አይነት ህይወት የሚገፋበት ያለ ሙከየፍ ያለ ማቀዝቀዣ ትንሽም ደቂቃ ማትቆይበት ኃይለኛ የሆኑ ነገሮች አሉ ሌሎች ዓለሞች ላይ ኢትዮጵያ እንደዚህ አይነት ነገር የለም በጣም ኖርማል ነው ትበላው ሰው አታቀም ኢትዮጵያ ውስጥ እንብላ ነው አብረን ከሰው ጋር ምናም መሆን ትችላለህ በፈለከው ሁኔታ ግን አሜሪካ ላይ አትችልም ከሰዎች ጋር ዒድ እንኳን ላሳልፍ ብለህ አይ ዛሬ ስራ ነኝ ይላል ዒድ ቀን ማለት ነው በጣም የተወሰኑ እንደምንም አጠጋግተው አስፈቅደው ምናም የቀሩ ሰዎች ካልሆኑ በስተቀርና እንዲህ አይነት ለኢትዮጵያ ያለን አመለካከት ለምን እንደዚህ እንደሚሆን እኔ አይገባኝም ብቻ እስኪ ይቅር ለማንኛውም ወደ እንትኑ እንሂድ ወደ ሰውየው ንግግር እንሂድና ኢትዮጵያን በማየት ይድለኛ ነኝ الحقيقه البدايه كانت بدايه يعني الله سبحانه وتعالى كتبها بالشكل صديق اسمه አጀማመሩ በቃ አላህ ነው ያመጣው አንድ ጓደኛችን እዛ አዲስ አበባ ኢትዮጵያ ሄዶ ስራ ይሰራል ما احتاج اذكر اسمه بسيطين من ناحيه الجو من ناحيه الطبيعه قالوا لي انت ويا فلان ليش ما توني في الهند كذا في عفوا في اثيوبيا ራሱ ያወራን በመሃል በጫውታ እኔ ኢትዮጵያ እየሰራው ነው አንዳንድ ስራ ለምን ኢትዮጵያ አንተና አንተ አትመጡም ብሎ አወራን ጓደኛችን ነው فقال لي صاحبي ان فلان يقول زوروني في اثيوبيا በቃ እሱ ኢትዮጵያ ነው እዛ ኑና እንገናኝ አለ اثيوبيا ايش فيها ኢትዮጵያ መጀመሪያ ጠይቅ ምን አለ እዛ اثيوبيا ايش ودينا اثيوبيا እዛ ምን ወሰደኝ افريقيا احنا مصر والمغرب وهاي ما راح እኛ የለመድነው ግብጽ መሄድ ሞሮኮ መሄድ ምናምን አውሮፓና አሜሪካ ምናምን መሄድ ነው የለመድነውና አፍሪካ ኢትዮጵያ ጋር كويتاوي ነው አስቡት እንዴት لا بعد نروح حق اثيوبيا شلون ايش رايك انت قال والله خليه يسولف معاه በቃ ግድ የለም አውሩስኪ ተባብለን አስቡበት ተብለን ተውነው በቃ وفعلا يعني وقعدنا نسولف معه ونساله وكذا 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 من الكلام اللي قاله ከዛ አረባካችሁ አያምልጣችሁ ብሎ አንዳንድ ወሬዎች ምናምን ሲያወራን አጓጓን يعني شيء يسوى انك تروح تشوفه على الاقل لو مره واحده بالعمر በቃ እድሜ ልካች በእድሜያችን አንድ ጊዜ ለየት ያለ ነገር ለምን አናረግም እንሂድ ተባባለን هذه النيه كانت كلها ايه ነው ሐሳባችን نروح اسبوع ايش خسرانين ምንም እንከሰው ነገር የለም አብታቦች ናቸው ዲናር ለነሱ አንድ ዲናር አይ ቲንክ $4 ነው $3 ምናምን ነው ዲናር ማለት ኃይሉ በጣም ምን ያህል እንትን እንደሆነ እና እንትን ሆቴል ላይ ሲናገር ወደ በኋላ ነውና እዛ ሀገር ከ2 ዲናር ጀምሮ እስከ 100 ዲናር ለነሱ በጣም ብዙ ነው ምክንያቱም ወደ $400-500 ማለት ስለሆነ ማለት ነው ስለዚህ እስከዛ ድረስ ነው ሆቴሎች አሉ ፈለከም ብሎ ይጠቀሰውና እየገረመኝ ነበር በ2 ዲናር አስቡት شوف يعني على الاقل طيب خاطر صاحبنا እስኪ እኛ ዋናው ሐሳባችን በቃ ጓደኛችን እንደዚህ ኑ ምናምን ብሎ ለምን አንሞክርም በቃ እንይልና እንይለት በሚል ነው ያሰብነው ثانيا احنا نشوف بلد ما شفناها صح ና ሌላው ያላየነው ነገር አንድ ብናይ ምን ይሆናል فرحنا በጣም ነው የሚገርመው እዚህ ጋር ሰውየው ሚለውን በደንብ ተከታተሉት ሌሎች ፕሊዝ ሰዎች እንዲገቡ እንዲያዩ አድርጓቸውና ብዙ ሰው ሼር አድርጉት ይሄ በጣም የሚገርም ሐሳቦች ነው የሚነሱት እዚህ ላይና ፕሊዝ اوكي وشفنا اللي شفناه اول اسبوع اخر يوم اقول حق صاحبي ابو احمد اقول ابو احمد سفرتنا باكر بنرجع قال لي باكر ከዛ ሄድንና አንድ ሳምንት ቆየና እና ያየነውን አየን ምናምን ተደሰትን ብዙ ነገር አየንና ነገ ልንሄድ ነው በቃ ተነሱ ተዘጋጁ ተባባልን አለ بنرجع قلت له انت ارجع انا بقعد በቃ እናንተ ሄዱ እኔ መቀመጥ ነው ፈልገው አልኩኝ በቃ አዩ ተከተቡ ማለት ነው ሰውየውና ሂዱ ትፈልጉ ሂዱ እናንተ እኔ መሄድ አልፈልግም ብዬ እዛው ቀረው ኢትዮጵያ لاني حبيت البلد ሀገሪቷን በጣም ወደድኳት حسيت اني لقيت نفسي فيها مثل ما يقولون በቃ ልክ ራሴን ምፈልገውን ቦታ አሁን አገኘሁኝ አልኩኝ ራሴን ያገኘሁት እዛ ሀገር ነው በቃ
واو اي والله من ناحيه الناس وسهلين وبسيطين ሰዎቹ ቀለል ያሉ ደስ የሚሉ ደስተኞች እንግዲህ አስቡት ኢትዮጵያ እኮ የራበው ራቁቱን ግማሽ ሰውነቱ ራቁቱን ሆኖ የሚስቅ እኮ እንደኛ እኛ ሀገር እኮ ነው ያለው እና በጣም እኮ ነው የሚገርመው አንዳንዶች አይታችሁ ከሆነ ደስታን ምንን ከንትን ጋር ከገንዘብ ጋር የሚያያይዙ በጣም ከትብለ ስትስቅ ስንት ብር ቢኖር ነው እንደዚህ የምትስቀው ሁሉ ብለው ይጠይቁሃል ለምን ደስታን ሳቅን ፈገግታን የውስጥ ደስታን ከሆነ ያያያዝንበት እንትን ስላለ ነው ግን ኢትዮጵያ እንደዛ አይደለም من ناحيه الجو من ناحيه الطبيعه አየሩ ተፈጥሮ من ناحيه المساجد والصلاه والمسلمين መስጂዶቹ የክርስቲያኖቹ ስግደቶች ኢቭን እንትኖቹ ለነሱ ትልቅ ነገር ነው በጣም ነው የሚገርመው አሁን አገራችን ኳስሜዳ አካባቢ አድገ የቤተ ክርስቲያኑን ድምጽ እዚህ ጋር የሙስሊሙን እዚህ ጋር አዛን እየሰማ ምናምን አድገ አሜሪካው ስትመጣ ጸጥ ሁሉ ነገር በደፍ ሲሆን በራሱ ኮንትሪ ይላል ጭንቅ ይላል ምንድነው من ناحيه المناطق الطبيعيه اللي فيها والسياحه الجميله በጣም ተፈጥሮ የሚገርም ነው ሌላው የሚጎበኙት ቦታዎች አሉ በጣም ብዙ ሰው ያልሄዱበት ቦታ የለም በኋላ ላይ ይነግሩናል رائعه هذا اي سنه ابو عبد العزيز 2015 شهر ይሄ ከ2015 ጀምሮ ነው እንግዲህ 2015 9 اخر 9 اول 10 2000 اسبوع ايه 2015 يعني قبل حوالي 9 سنين كذي ያ ማለት ከ9 ዓመት ጀምሮ ማለት 2015 ይሄዱ ሰውየው يعني هالاسبوع هذا خلاك تشوف شيء ما كنت تتوقعه በአንድ ሳምንት አይተው የማታስባቸው ነገሮችን እንድታይ ሆንክ ማለት ነው ይለዋል هذه مثل ما تقول اطلاله على البلد بشكل سريع በቃ ሀገሪቱን በፍጥነት ምን አይነት ልትሆን እንደምትችል ማየት የሚያስችለኝ ሁኔታ ተፈጠረ በአንድ ሳምንት ውስጥ شفت الناس شفت مستوى المعيشه የሰዎቹን አኗኗር አየው شفت الاسواق شفت بعض المناطق السياحيه አንዳንድ የተፈጥሮ ቦታዎችና የሚጎበኙ የቪዚቲንግ ኤሪያዎችን አየው شفت الجو حراره አየሩን አየው الجو عجيبه مو طبيعيه በጣም ተፈጥሮ የሚገርም ነው የአየሩ ሁኔታ يعني وين عنها احنا يعني ندور احنا البراد في اوروبا بالصيف صح ولا لا እኛ አንዳንዴ ሙቀት ሲመጣብን በበጋ እስከ አውሮፓ ድረስ እንሯሯጥ የለም እንዴ صح اوروبا 30 ከዛ እዛ ሄደን በ30 በሙቀት እንጠበሳለን الحين ها باثيوبيا درجه الحراره 15 ኢትዮጵያ አሁን ላይ 15 ነው ያየሩ እንትን ዲግሪ ሴንቲግሬድ 10 تقعد الصبح አንዳንዴ ጧት ስትነሳ 10 12 13 ያ እውነቱን 10 بالصيف شهر 7 8 9 እንግዲህ አሁን በጣም እኛ ጋር ሙቀት ይባል 9ኛ ወር 7ኛ ወር 8ኛ እንደዚህ አይነቶች ላይ አየሩ እንደዚህ ነው የምታገኘው 10 تقعد الصبح ጧት ላይ ተነስተህ ሱቢ ሰግደ 10 ነው 10 ዲግሪ ሴንቲግሬድ تطلع ل 16 17 هذا اقصى شيء في النهار በጣም ከፍ ሲል አንዳንዴ 17 አሁን አዲስ አበባ የሞቀ መጥቶ 25 እስከ መድረስ ደርሶ نهار يعني وترد تنزل بالليل هذه بالعاصمه ابو عبد العزيز بالعاصمه ይሄ በአዲስ አበባ ነው ይለዋል اديس ابابا لان اديس ابابا شوف تخيلها يعني አዲስ አበባን እስኪ ዝም ብለህ ሳላት አለው مرتفعه عن البحر الكويت ከቀይ ባህር ወይም ከባህር ጠለል ከፍታዋ الحين مرتفع البحر 10 20 متر نكثر 30 متر እኛ አለ እኛ ኩዌት ላይ 10 20 ምናምን ሜትር ነው ከፍታችን አለ አሁን ያለህበት አንተ اذا بتروح حق المطلع مال المطلع مثلا በጣም ከፍ ያለ ቦታ ሄደን አለ ራቅ ያለ ተራራማ ቦታ ፈልገን ስንቆም ኩዌት ውስጥ ከባህር ጠለል በላይ 20 ድረስ ሜትር ከፍ ብንል ነው አለ ወደ مرتفع عن البحر حوالي 20 30 متر በጣም ከፍ ካልክ 30 ሜትር ከፍ ትል ይሆናል አለ اديس ابابا ارتفاعها عن البحر 2300 متر 2300 ሜትር ከፍታ ተራራ ላይ ነው ከፍታ ላይ ነው ይሄ ራሱ በቃ ሊያኮራህ ይገባል በቃ ከፍ ብለናል አላህ ከፍ ያርገን በኑሮም በሰላምም በፍትህም በሁሉ ነገር كيلوين ونص تقريبا بس شنو مو جبل هضبه
በጣም የሚገርመው ደግሞ ተራራ አይደለም ማለት ተራራማ ብቻ አይደለም ሀضባ ማለት በቃ ገባ ወጣ እንደዚህ ሸንተራራማ ነው ሜዳ ታገኛለህ ትንሽ ቆይተህ ተራራ ታያለህ በቃ هضبة ضخمة الهضبة الحبشية أو الهضبة الأثيوبية إثيوبيا شنتراراما هضبة ضخمة جدا هذا سبب الجو البارد أعتقد هذا لأن يا مكزكزو منج كزانو مسلي ده زي مسلي في مناطق منخفضة حارة قريبة من البحر وكذا حارة አንዳንድ ለባህር የቀረቡ አካባቢዎች አሉ ትንሽ ሞቃታማ ናቸው ልክ እንደ አፋር ወደ ባህር ቀይ ባህር ቀረብ ይያልን ስንሄድ በጣም ይሞቃል صحراوية بعد فنادق عبد العزيز يعني هل في بنية تحتية انا ذا اليوم بسافر بروح حديث እሺ ግን እንትኖስ ማለት ሆቴሎች ምናምን ሰው የሚያየውን ይሁት እንግዲህ አንዳንዶቻችን አሁን አዲስ አበባ እንደዚህ ሆነች መብራት በራ ምናምን ማሸብረቀው አይደለም እንትን ሚለን ግን ከዶላር ጋር ከሌላ ህብረተሰብ ጋር ደግሞ ስታስተያየውና ኢትዮጵያ ይመጡት በተለይ ከተማ መተው ከዛ በኋላ ሌላ ነገሩን የሚያዩ ሰዎች ጋር ደግሞ ስታስበው ሰዎች የመጀመሪያ የሚጠይቁት መሰረታዊ ነገሮች አሉ ወይ ኤሌክትሪክ ዋይፋይ ይላል አንዳንዱ በጣም የሚያሳስበው መብራት ውሃ እንደገና መሰረተ ልማቶች መንገድ ምናምን አለ ሆቴል አለ شبابا نعم. هل في فنادق 5 نجوم 4 نجوم ለምሳሌ 5 ኮከብ ሆቴሎች አሉ ወይ በደንብ المطار مجهز እንደገና ኤርፖርት ይላል ኤርፖርት እኮ ከኮይት ይሻላል እና ከኤርፖርት ውስጥ ይለዋል كل ما تتصوره موجود ሁሉም በአይምሮ ላይ የሚመጣው ነገር ሁሉ አለ يعني لأن ما شاء الله هي تعتبر عاصمة أفريقيا ምክንያቱም ኢትዮጵያ ማለት የአፍሪካ ከተማ ናት ማን ነው ይሄን የሚለው አንድ ኮይታዊ አንዳንድ አበሻ እንደዚህ ሲል የሚናደዱ ሰዎች አሉ እንዴት እንደዚህ ያለ ለምን ኢትዮጵያን አሞካሻት ካድሬ ይሄ ካድሬ ነው ዶክተር አብይ ስንት ብር ሰጠው ብለው ሊያስቡሉ የሚችሉ ሰዎች እንደዚህ ስለ ኢትዮጵያ መልካም ሲነገር የሚያመው እኔ በጣም ነው የሚገርመኝ ተቃውም ፖለቲካውን ተቃውም ብትፈልግ ዶክተር አብይን ተቃውም ብትፈልግ የፈለከውን በል ግን ስለ ሀገር መልካም ሲወራ ካመመ በጣም በሽተኛ ነህ እና ህክምና ራሱ ሊያድንህ የማይችል በሽተኛ ትሆናል ስለ ሀገር መጥፎ ጥሩ ነገር ሲነገር ስለ ሀገር ጥሩ ነገር ሲታይ ሰዎች ያችን ሲያጎሉ ስታይ ካመመ ከፍተኛ የሆነ የድንቁርና እና የምቀኝነት ከዛ ሌላም በሽታዎች በጣም ስለተደራረቡብህ የሆነ የመንፈስ ህክምና ያስፈልጋል በጣም ማንንም ሰው ይሄን ነው ማለት تعتبر هي فيها مقر الأمم المتحدة الأفريقي የተባበሩት መንግስታት መኖሪያ ቦታ አለ ማለትም ቢሮ አለ እዛ እንደገና የአፍሪካው አንድነትም ቦታ አለ فيها المقر للاتحاد الأفريقي የአፍሪካ ህብረትም ቦታ ቢሮ አለው የተባበሩት መንግስታትም የአፍሪካ ቢሮ እዛ አለው تمام غير المنظمات العالمية الأخرى ሌላ የዓለም ብዙ እንትኖች አለ ለምሳሌ የሰላም እንትኑ አስከባሪው ምናምን የሚባለው አሜሪካን ኤምባሲ አጠገብ አንድ ቢሮ አላቸው ኢጋድ ቢሮ አላቸው እዛ ሌሎች በጣም ብዙ የአረብ የአፍሪካ ምናምን አረብ ምናምን ቢሮ አለ በጣም ቦሌ መንገድ ላይ አይቻለሁ እና እንደዚህ አይነት ብዙ ድርጅቶች ያሉበት ሀገር ነው እንደ ሀገር ለመሆን ይላሉ እሳቸው فلذلك يستلزم هالشيء ان እንደዚህ ስትሆን ደግሞ ይሄንን እንድትሆን የሚያስቀምጡት መስፈርት አለ አንድ ከተማ ሊያሟላ የሚችል ያንን አሟልታለች ማለት ነው ይሉታል يعني يكون في تنوعات في الفنادق ስለዚህ በጣም የተለያየ አይነቱ የተለያየ ሆነ ሆቴሎች አሉ በኢትዮጵያ والمطاعم በጣም ምግብ ቤቶች አሉ المناطق السياحية والى اخره ሌላው የሚጎበኙ የቪዚቲንግ ቦታዎች በጣም ብዙ አሉ ሰውየው አሁን ደግሞ ቢሄዱ አስቡት እርግጠኛ ነኝ ሄደዋል በቅርቡ ይሄ ትንሽ የቆየ እንትን ነው አሁን ኮንታክት ያረኳቸው ነው እስኪ እንደውም አላህ ካለ እኛም ጣቢያችን ላይ እናመጣቸዋለን ያወራዋቸው ነው ሰውየው በኢሜል በመናምን ስለዚህ እንደዚህ አይነት ሰዎች አሁን አዲስ አበባ ደግሞ ሄደው
አንድነት ፓርክ ፍሬንድሺፕ ምናምን ጦጦ አዳዲስ የተሰሩ ነገሮችን ደግሞ ሲያዩ ጊዜያቸው በዚህ ነው የሚያልቀው በቃ በጣም ነው ደስ የሚላቸው አለበለዚያ አረቦች ድሮ ምንድነው የሚያደርጉት ብዙ ጊዜ ጭፈራ ቤት ይወስዷቸዋል ጫት ምናምን ያስቀሟቸዋል ዱርይነት ውስጥ ያስገቧቸዋል አንዳንዶቹ ይበላሻሉ ነው መጨረሻ እና አገሪቱን በዛ ነው የሚስሉት አትይሉሉ ብለው ያወራሉ فأديس أبابا مدينة كبيرة جدا አዲስ አበባ በጣም ትልቅ ከተማ ናት عدد سكانها الحين حوالي 5 مليون ህዝቦቿ ብቻ አዲስ አበባ ውስጥ ከ5 ሚሊዮን የሚበልጡ ናቸው وفيها جالية دبلوماسية ضخمة ብዙ የተለያዩ የኮሚኒቲ የሌሎች አገራት ኮሚኒቲዎች አሏቸው የሱዳን ጃሊያ እኔ ኮሚኒቲ እንትን ጎብኝቻቸዋለሁ የየመን ጃሊያ አለ ሌሎችም ብዙ كل السفارات في العالم موجودة فيها የሁሉም የዓለም ኤምባሲ አለ في منظمات دولية وإلى آخره لذلك الفنادق متوفرة من 100 دينار من 5 دنانير ل 100 دينار من ك5 دينار ነው ያሉት ሁለት ያልወስደን ከ5 ዲናር እስከ 100 ዲናር ታገኛለህ ማለት ነው انت اختار لي يعجبك وميزانيتك واللي አንተ ያለህን ብር ብቻ ነው ማየት ያለብህ ስንት አለኝ ላውጣ ካልክ አለ የፈለከው ከትንሹ እስከ ትልቁ ريحك والشعب ابو عبد العزيز ህዝቡስ እንዴት ነው والشعب يعني اللغة مختلفة الطف شعب واو በጣም ገር ህዝብ ألطف الشعوب اللي مرت علي እኔ ካየኋቸው ህዝቦች በሙሉ ገር የሆኑ ህዝቦች مو بس اللطافة في ناس لطيفين في كثير من العالم ብዙ አካባቢ ላይ ገር የሆኑ ሰዎች ታይ ይሆናል አሉ لكن فوق اللطافة المهذبين በጣም ባህሪያቸው የተገራ ነው ይሄ በጣም ወሳኝ ነገር ነው አንዳንድ ጊዜ አሁን የመጡ አዳዲስ ባህሎች አሉ በጣም አንዳንድ ለፈንዳ ያሉ አንዳንድ ቪዲዮዎች ላይ ምናምን ምናያቸው እነዚህ አዳዲስ ሰዎችን ለመቀማት ለመብላት ለምናም ብቻ የሚጠጉ የሚረብሹ እንደነዚህ አይነቱን አላህ ይጠብቀን አገርን እንዴት እንግዲህ እንደምናሳምርና እንዴት ሰዎችን እንደምንጠራ ሰዎችን እንዴት እንደምናባረር ደግሞ በዚሁ እናየው ምን ነው የሚሉት እሳቸው ገርነት ብቻ ሳይሆን የተገሩም ናቸው በባህሪ በምን የተገሩ ናቸው የተገረዙ ናቸው በጥሩ ባህል ማለት ነው مهذبين يعني ما تسمع شيء يجرحك وانت تمشي بالشارع መንገድ ላይ ስትሄድ ፈጽሞ ለጆሮ የሚቀፍህ ነገር አትሰማም ما تشوف نظرات مزعجة وانت تمشي بالشارع በመንገድ ላይ ስትሄድ መጥፎ የሆነ ጋጥ የወጣ ነገር አታይም አሁን ኒውዮርክ አይታችኋል ኒውዮርክ በትሄዱ መንገድ ላይ ያን ያህል ያማረም ምን ይያለ ግን በጣም ማትወደው ነገር ታያል ራቁቷን ምንም አላህ እንደፈጠራት ራቁቷን ሆና መትሄድ ሴት ታያል ራቁቷን በቃ ምንም ነገር ሳትለብስ ማለት ኒውዮርክ ስልጣኔ ተብሎ እንግዲህ አስበው ሌላው ቀርቶ ኒውዮርክ አካባቢ ካየዋቸው አንዳንድ የሴድ ከሚያጋጥሙኝ ነገሮች ምንድነው ስሙ ውሃ የእንትን ላይ ሆምለስ ናት ምናምን ራቆቷን አውልቃ እዛ ውሃ ውስጥ ቸስትል አይቻቃል በጣም ጋጠወጦች አሉ መንገድ ላይ አንዳንድ መጥፎ ነገሮች ታያለህ ግን አዲስ አበባ ላይ እንደዛ አይነት ነገር አታይም تكلم احد يرد عليك بأدب واحترام ብትጠይቅ የሆነ ነገር ጠፍቶ የት ነው እንዴት ነው ብለህ ብትጠይቅ ሁሉም በስነ ስርዓቱ ነው የሚያወሩ ይሄ እንግዲህ የህዝብ መገለጫ ነው በደንብ ወቁት ወንድሞች እህቶች ይሄን ባጠፋን ቁጥር ይሄን ባበላሸን ቁጥር አገራችንን ስለ አገራችንን መጥፎ ነገር ነው ለሰዎች ምናሳየው ማለት مهذبين فعلا الصفة اللي هم يعني تصفهم فيها أو يستحقونها شعب مهذب ስለዚህ ይህን ህዝብ ለመግለጽ የምችለው እኔ مهذب ማለት የሰለጠነ ማለት ነው ወይም ስርዓት ያለው ሰው ህዝብ ነው ብዬ መመስከር ይችላል ولطيف እና ገር ምትለዋን ቃል በጣም ደጋገሟት ገራገርነን አላህ ገራገር ያርገን ሁሌም نعم والفقر ايش يعني ድህነቱስ ይለዋል ድህነቱ ይታያል ፊት ለፊት ህዝቡ ላይ ምን ላይ ምናየው ድህነት ምነው ነገር አለ هل واضح ملامح الفقر الفقر طبعا هي دولة በእርግጥ ምክንያቱም አገሪቷ فقيرة ودولة بسبب عدم الاستقرار الأمني فيها لأنها مرت على ኢትዮጵያ እንደምናቀው ብዙ የሆነ ተለዋዋጭ ነገር ገጥሟታል
በየጊዜው መንግስት እየተለዋወጠ ነው በየጊዜው የመጡ ነው ከተለያየ ቦታ የገዙን ከዛም ከዚህ ማለት መሪ የሚሆኑት በጦርነት ነው የሚመጣው بعض الثورات وبعض المشاكل ብዙ አብዮት ምናምን ያለፈባት የእርስ በርስ والصراعات الداخليه الى بلد ترى ضخمه على فكره يعني الناس ما تدري على بالها اثيوبيا كذا مليون ግን ይሄንን ስንል ግን የኢትዮጵያና ህዝቡና ብዛቱን ግን ደግሞ መገመት አይችሉም ብዙ ሰዎች ይሄን ደግሞ ልንገር اثيوبيا عدد سكانها اكثر من 120 مليون 120 مليون ህዝብ አለባት من البشر ومساحتها الجغرافيه اكبر من مصر የመሬት ስፋቷ እኮ ከግብጽ በላይ ነው ለነሱ ግብጽ ትልቅ መለኪያ ነው ማለት بقليل በተወሰነ ደረጃ ግብጽን ትበልጣለች فمساحه ضخمه جدا وعدد سكان كبير ትልቅ ሀገር ናት ሁለተኛ የአፍሪካ ትልቅ ሀገር ናት عدد سكان في افريقيا በአፍሪካ ሁለተኛ ትልቅ ቁጥር ያላት ሀገር ናት ከናይጄሪያ ቀጥሎ ማለት الدوله الاولى في عدد السكان نيجيريا وما بعدها تاتي اثيوبيا وقاعد تزايد السكان بشكل كبير ሌላው በየጊዜው በጣም እየጨመሩ ነው ይሄን ለግብጾቹ ይንገሩልን ግብጾቹ እኛ ነን በዛው ብቻ ነው የሚሉትና يعني اتوقع لازم في قلاقل يعني احنا بلدان صغيره هني وهني وتجد فيها شويه مشاكل እንኳን እንደዚህ ትልቅ ሆነው ትንንሽ ሀገሮች እንደኛ እንኳን ሆነን እዚህ እዛ ችግሮች ተሰማ የለም ወይ اسباب للعنف وغيره الى اخره አንዳንድ ጽንፎች ምናምን ይታያሉ ትናንሽ ሀገራት ተብለው هناك ايضا قبائل وفي ዛም በጎሳ ብዙ አሉ جهل وفي فقر መሃይምነት አለ ድህነት አለ እነዚህ ተደማምረው ችግሮች ይፈጥራሉ يعني شيء يجر شيء بس قلت አንዱን እየሳበ ችግሮች ابو عبد العزيز على الحاله اللي هم فيها بس شعب كريم ግን እንደዚህ ሆኖ ገር ነው ብለሃል ህዝቡን እንደገና ከሪም ነው ብለሃል ከሪም ማለት ቸር ነው እንዴት ሆነ ማለት ነው شعب كريم انا በጣም አሁን كريم ናቸው كريم ማለት ቸር ናቸው نعم هذا شيء أكد عليه ليش؟ لأن ما أتذكر أمر على ناس حتى لو أبسط الناس قاعدين ምንም ደሃ ቢሆኑ ያቀረቡት ነገር ይሄን ያህል ማትበቃ ትንሽም ብትሆን ለራሳቸው ياكلون የበሉ ባለበት አንተ ብታልፍ ወይም እዛ አካይ ብትደርስ شيء بسيط إلا وقالوا እንብላ ይሉሃል ዋው ደስ የሚል ባህል ነው ይሄ ትሪያችን ክብ ከመሆኑ ጋራ እንደገና እንብላ አሁን እንብላ ማለት እንደ ፕራንክ ሆኗል እኛ ሀገር እንብላ የሚለው ፕራንክ ሆኗል እንብላ ካላንስ ትደነግጣል ፕራንክ ይሰሩበታል አሁን እንብላ የሚለው ወይም መጥቶ ሰውየው አጠገብ ቁጭ ብሎ ከበላ እንብላ ካለ ይሄ እንትን መሆን አለበት ሚገርም ነገር ነው ዊርድ ነው ብለን አሁን ያስተዋወቅን ነው ለዓለም ከሌላ ሰዎች በሰረቅ ነው ማለት እኛ ግን ኖርማል ነው እኛ ጋር መሆን ያለበት መጥቶ እንብላ ስትባል መተቀር እርግጥ አንዳንዶች በሚሰሩት የኮሚክና አይነት መልኩ ይህንን እንብላን እንትን ሊያጠፉብን ነው ግን በፍጹም የሚገርም ባህሪ ነው النبلة وهذه بالمناسبة كلمة النبلة معناها ابلع معنا بعربية ستوسدو النبلة مالت لنبلع مالت بعربية النبلة لنبلع بعربية لنبلع كالك النوات مالت عبر النوات النبلة لمالتنا بعربية نبلع نميبالو نبلة بلع يبلعون لأن بعربية يعني تفضل بمعنى آخر إك نبلة عندما بال يميلون بلع انت لا بعل بعربية بعل بال وهذا بعلي شيخ كبير تلالج يا إبراهيم ميست انديت تلك هوني بزيد مي ولدالله አለችው ለማለት ለባሏ وهذا بالي በጣም ሽማግሌ ሆኖ አለችው ይላል ባሊ እና አሁንም ንብላ ሚለውን ደግሞ ስታመጡት ነብላዕ በአረብኛ ንዋጥ كل ويانا زين እና ከኛ ጋር بلا እንደማለት ነው جايه من البلع باللغه العربيه واحنا ماخذينها منهم ما ادري بلع የሚለው እኛ እንውሰድ እነሱ አላቀም ይላል انما كلمه مشتركه ግን የጋራ ነው بلو يعني بلا بلو ابلع بلعوا ابلعوا بعربنا ابلعوا
اكلوا عشان بلا يعني اكل معنا عرفت شلون؟ هذه شنو لغتهم؟ هذه اللغه الامهريه شي عمارينيا قنقان اللغه الامهريه. ما في شيء اسمه لغه اثيوبيه على فكره. انا كنت اظن ان في لغه اثيوبيه. እኔ ኢትዮጵያ የሚባል ቋንቋ ያለ ይመስለኝ ነበር በፊት አሉ። የኢትዮጵያ ቋንቋ የሚባል የለም። በጣም ብዙ ቋንቋ ነው ያላቸው። بس ما في لغه اثيوبيه. في لغات عديده በጣم ብዙ ቋንቋ አላቸው يتحدث بها المجتمع الاثيوبي. የኢትዮጵያ ህዝቦች ወይም ህብረተሰቡ የሚያወሩበት የተለያዩ ግሩፖች منها واهمها ዋናውና አንዱ الامهريه. አማርኛ هي ما ادري صلح لي ابو عبد العزيز، هي ترجع للغات الساميه اللي هي منها العربيه والعبريه እና ይሄ አማርኛ የምትለው ከዕብሪያ ከአረቢያ ምናምን ቋንቋ ጋር የሚሄድ ነው። የሴሜቲክ ቋንቋ ነው። يس اوف كورس الجعزيه اذا እና ግዕዝያ የሚባለውም አንድ ما ነው። خاب ظني. هي شلون الاثيوبيه اللغه الامهريه الحاليه اللي قراتها طبعا ها እኔ ያነበብኩት هي لغه نابعه او ولدت من اللغه الام اللي اسمها الجعزيه. ከግዕዝ ከሚባል ቋንቋ የተወለደ እንደሆነ ነው ያነበብኩት። አማርኛ አባቱ ዋናው ቋንቋው ግዕዝ ነው። الجعزيه او مرات ينطقونهم قعزي ወይም ግዕዝ ይሉታል እነሱ ነው። ግዕዝም ነው። ግዕዝ ሚለው በአረብኛ አንዳንዶች ጅ ሚለውን ግ ስለሚሉት ነው። ገነት እንደምንደውኛ ሙስሊሞች ጀነት በአረብኛው ገነት ደግሞ ግብጾቹ ይላሉ። ክፕቲኮቹ ገነት ይላሉ። ኢትዮጵያም ኦርቶዶክስ ገነት እንላለን። ልክ እንደዛ ግዕዝ ሁለቱም اللغه القعزيه. هذه اللغه الجعزيه اخت اللغه العربيه. نا يا عربኛ ደግሞ እህት ናት ግዕዝ። لغه ساميه ሁለቱም የሴሜቲክ ቋንቋ ናቸው። የሳም ቋንቋ ናቸው። لكنها اندثرت اليوم. ግን በጣም ጠፍቷል። هم في اثيوبيا ما يتكلمونها الا القساوسه لانها مكتوبه በጽሁፍ ደረጃም በምንም ያለው በአሁኑ ሰዓት ይሄ ግዕዝ በቄሶቹ ብቻ ነው። እኔ መንግስትንም ጠይቀው ክርስቲያን ወንድሞቼ ኦርቶዶክሶቹን አደራም ምለው ይሄን የግዕዝ ትምህርት እናስፋፋው ፕሊስ። ምክንያቱም ይጠቅመናል ለሁላችንም። አረብኛንም ይጠብቃል፣ አማርኛንም ይጠብቃል። በነገራችን ላይ አረብኛ ላይ ያለንን ችሎታም ያዳብራል፣ አማርኛም ላይ ያለንን ችሎታ ያዳብራል። ምክንያቱም ግዕዝ መሰረት ስለሆነ ትልቅ አንድ የአረብኛ አንድ አንጓ ስለሆነ አንድ መሰረት ስለሆነ እንደውም ባለፈው ኤርትራዊው ፕሮፌሰር ጀላሉዲን ጭራሽ እሱ መሰረት ነው። ያኛው ደቡብ ይሄኛው የደቡብ ያኛው የሰሜኑ የአረብኛው ነው። ያኛው የሰሜኑ ልክ አረብኛውን እንደ አማርኛ ነው የቆጠሩት። ደክሞ ግዕዝ አረብኛ ሆነ፣ ደክሞ ግዕዝ እዚህ ደግሞ ኢትዮጵያ ውስጥ አማርኛ ሆነ ነው ብለው የሚያስቡት እሳቸው። الانجيل مكتوب باللغه الجعزيه القديمه. ስለዚህ ነው ኢንጂል ወይም ወንጌል ወይም ደግሞ ብሉይ ኪዳን እንዳለ መጽሐፍ ቅዱስ በግዕዝኛ ነው የተጻፈው። زين فيقرون الانجيل باللغه هذه الغساوسه والترتيلات غساوستوቹ ግዕዝን በምን መጽሐፍ ቅዱስን በግዕዝኛ ያነቡታል። والتسبيحات اكثرها باللغه الجعزيه. ሌላው የሃይማኖት ተስቢሓት ማለት እነዚህ ቅዳሴዎች መለኮታዊ ቀኖናዎች ንግግር የሆኑትን በግዕዝኛ ይሉታል። እንደ አባታችን ሆይ በሰማይ የምትኖር የሚለው አይነት። اما الشعب ما يعرف اللغه انتهت اصبحت ህዝቡ ግን ግዕዝኛ አያወራም። በጣም ያሳዝናል። راح محلها اللغه الامهريه በሱ ፋንታ አማርኛ ሆኗል፣ ትግርኛ ሆኗል፣ ሌላ ቋንቋ ሆኗል። واللغه الامهريه نسبه الى قبيله امهره. አማርኛ ቋንቋ ደግሞ የአማራ ለሚባሉት ማህበረሰብ ወደነሱ ነው የነሱ ነው ማለት አማርኛ የሚለው ራሱ የመጣው አማራ ከሚለው ነው። يقال ان هذه القبيله عربيه الاصل من حضرموت. እነዚህ አንዳንድ መዛግብቶች አማራ የሚባሉት ምሁር ከሚባለው ከየመን የሐድረሞት የሚባለው የሐድረሞት ማለት
የነሸኽ አልዓሙዲ አገር ማለት ነው ከዛ አካባቢ ጋር የሚገናኝ ነው ይላሉ እንግዲህ አማራዎች አፉ በሉን وأتت ولذلك الاسم يعني يؤيد ذلك يا سموم يعني انه مياسايو أمهرة كأنهم مهارة زاقا مهارة يلوتال زيقا مهارة كأنه يعني هذا حسب اللي أنا قرأته والله يعني بانببكت نو الله نو مياقو أعلم يعني ما أدري صحيح ولا مو صحيح بس لكيون عيون عليك يقال أنهم عرب في الأصل أتوا الذي مسرتها عرب نو يبالال من حوالي 2000 سنة من 3000 عام بفيت الجزيرة العربية من حضرموت واستقروا كقبيلة وهي من أقوى القبائل اليوم نا يا አንዳንዶች ይሄንን ያምናሉ በነገራችን ላይ አፍሪካ ከምትላቸው ጥቁር ከምትላቸው ምናምን አንዳንድ እንትኖች አይታችሁ ከሆነ ኢትዮጵያ ሞራን ተብለው መተው አንዳንድ ውይይት ሲያደርጉት ላይ እኛ እዛም አይደለም እዚህ ምናልባት ዘራችን ከአረብ ከምናምን ነው ሲሉ እንደነበረው ማለት ነው قبيلة أمهرة ويتحدثون اللغة الأمهرية نزي أمارينيا ميوروت فتبارك الرحمن أبو عبد العزيز بعد الزيارة الأولى صار في زيارات طبعا أشي عندي قوبنيه كذا سبك ما قوم الشلكم وبالسنة قمنا نروح أكثر من مرة لأن يعني شيء يجر شيء يعني تعرفت على زيقا فيديوهات شولاي أستايت صاف كلها شونا እንትን ቪዲዮአቸው ላይ ይሄ የምናየው አሁን ቪዲዮ ላይ ከዩቲዩብ ላይ ወስደው ጻፍኩላቸው የሆነች ነገርና ሌሎችም የጻፉትን አንድ ላይ ሰባስበው ሰውየው እዚህ ጋር መልስ ሰጥተዋልና ሲዘረዝሩ ምን ይላሉ እዛ ላይ ከጻፏቸው ነገሮች ውስጥ አንዱ ኢትዮጵያ ከ40 ጊዜ በላይ ሄጃለሁ ይላሉ ለዛ ነው ርዕስ አድርጌ ወሰድኩት ራሳቸው እዚህ እንትን የናንተን ጥያቄዎች ብለው እገሌ ጠየቀው ያሉ እየመለሱ መጨረሻ ላይ ልክ የኢትዮጵያ ስንት ጊዜ ጎብኘህ ሚለው ላይ ከ40 ጊዜ በላይ ሄጃለሁ ይላሉ واحد صار عنده زواج كذا بعدين በቃ ሌላው ቀርቶ ለሰርግ ሄዳለሁ አሉ በቃ የሆነ የተዋወቅኩት ሰው እዛ ሰርግ ይጠራኛል ሄዳለሁ በቃ ايش اسمه انا متقاعد እኔ ريتاير ياركو سونين ياهون طرتا لاي نين عندي فاضي او شيء او ان انا بفتك شويه بروح الاسبوع 10 ايام اروح لهناك كذي عرفت النظام عرفت الناس سوتشن اوق يالو سرعتون اوق يالو سلازي اي دونت كير በየሳምንቱ ብድግ ያልኩ መሄድ ነው አሉ ግረፍታለኝ ዝም ይሄዳለሁ አሉ ربعي بنروح امشي انا يلا አንዳንድ ጓደኞቼ ጋር አረባካችሁ ኒድ ነው ብላችኋለሁ እንሂድ ተባብለን መሄድ ነው ያለው ማማሩ ያኩም كذي عرفت شلون بس انا حاولت قدر الامكان في السنه الاولى ان اقرا كثر ما اقدر ግን እኔ ያረኩት ሌላው ነገር በዚህ አንድ አመት ከሄድኩኝ በኋላ በአንድ አመት ውስጥ ኢትዮጵያን ሊያሳውቀኝ የሚችል ነገር በሙሉ ማንበብ ጀመርኩኝ عن التاريخ ታሪኩ الاثيوبي العربي በተለይ ኢትዮጵያን አረብ የሚለውን የሚያስተሳስረው الاسلامي እና اسلام كاسلمنا ጋር هذا المحور اللي داشين فيه يعني انه بدم طلقه يغبابت يس يحبك للدوله او البلد خلاك تهتم بتاريخه ስለዚህ ለሀገሪቷ አለ ፍቅር ስለ ታሪኳ እንድታቅ ስለ ማንነቷ እንድታቅ አረገህ ማለት ነው نعم فتبارك الرحمن عليك ابو عبد العزيز انت رجعت لما قبل التاريخ نعم فاحنا نبي نرجع قبل علاقة اثيوبيا بالدول العربية نبي نروح لنبي الله سليمان نعم عند ነገር ብቻ ኢንሻአላህ እቺን ነገር ተነጋግረን ክፍል 2 አድርገን እናየዋለን ወይም 3 ሁሉ ክፍል ሊሄድ ይችላል ቅድም ሳይው አሁን 1 ሰዓት ተኩል ነበር ተኩል ሰዓቱን አይተናል 3 እናደርገዋለን ኢንሻአላህ አሁን አንድ ነገር ሊነግሩን ነው በጣም የሚገርም ስትጽፍ ወይም ስታወራ ምን ስትል ነብዩላህ ሱለይማንን ከኢትዮጵያ ጋር ሰለሞንን ማለት ነው ከኢትዮጵያ ጋር እንዴት የሚያያይዝ ነገር አገኘ እና በምን ለምን አነሳው ይሄን ነገር ይላቸዋል بناخذ قصة اثيوبيا من ذيك الحقبة من سليمان عليه ከሱለይማን ጊዜ ጀምሮ ኢትዮጵያ ከሰለሞን ጋር ጀምሮ ትገናኛለች የሚሉ ነገር አለና ምንድነው እሱ يا سلام انا ما كنت اتصور ان ممكن البدايه تكون من سليمان عليه السلام እኔ በፍጹም ኢትዮጵያን ከሱለይማን ጋር ከሰለሞን ጋር ለማገናኘት የሚሄድ አይነት ነገር አለ ብዬ አስቤ አላቀም በህይወቴ አሉ ابدا
ولا طرب بالي هالشيء هذا، لغاية أنا كنت أظن أن بداية الاحتكاك العربي الأثيوبي هو موضوع أبرهة. እኔ የሚመስለኝ የነበረው ከአብረሃ በፊት ይሄ ኢዛና ከኢትዮጵያ ሄዶ የመን ምናምን የሚለው ታሪክ ከሱ ነበር። واحتلال الأحباش أو الأثيوبيين لليمن የመንን ሄደው የተቆጣጠሩበት ምናምን እሱ ነበር የሚመስለኝ قبل الإسلام، ይሄ ከእስልምናው በፊት فترة قصيرة. زين، وهذه قصة إن شاء الله سنأتي على تفاصيلها لاحقا. ዝርዝር ወደፊት እናወራበታለን። بعدين وأنا أقرأ لا الموضوع أكبر من كذي، ከዛ ነገሩን ሳየው ከዛ በላይ ነው፣ ሰፊ ነው። قرأت كتاب አንድ መጽሐፍ አነበብኩኝ وانا كذي قاعد عندهم هناك من الاشياء الجميله في አንድ በጣም ደስ ከሚለው ነገር ኢትዮጵያ ውስጥ መንገድ ላይ ቁጭ ብለህ ወይ ምግብ ቤት ቁጭ ብለህ እየበላ አንዳንዶች አምጥተው ዕቃ ይሸጣሉ፣ ማስቲካ፣ መጽሐፍ ምናምን መጥተው ይሸጣሉ። اثيوبيا انا استمتع فيها على الاقل، በጣም ደስ ይለኛል አለ ይሄ ነገር اللي هي وانت قاعد في اي مكان يمرون ላይ እየተዝናና عليك بياعين شتى الانواع، ሁሉም አይነት ነገር እያዞሩ እያመጡ ይሸጣል። በነገራችን ላይ እኔ ካልሲ ይሸጣል የሆነ ነገር ሱቅ በደረት የሚባለው ነገር አንዳንዴ ትንሽ ስርዓት ከያዘ እንትናቸው በጣም ደስ ይላል። መነጽር ይሸጡላል፣ የመኪና እንትን ይሸጡላል ምናምን ማለት ነገር። هذا يبيع مساويج، አንዱ ሲዋክ ይሸጣል ማለት ጥርስ መፋቂያ ይሸጣል። انا ما توقعت ان المسواك له قيمه عندهم في اثيوبيا እኔ እንደዚህ አስቤ አላቅም። ሲዋክ የሚባለው ነገር ጥርስ መፋቂያ ታሽጎ በላስቲክ ምናምን ነው። ባይሆን ደግሞ በጣም ያሳመሩት መጥተዋል። ባይሆን አንዳንድ የሚያዘበዝቡት ወሬዎች ነገሮች አሉ እንጂ ለዚህ ተቅማል ጥርስ ከመጥረግ ሌላ በእንትዝ ብሎና እንዳትሉኝ ሶሪ አልነግራችሁም። እና የመፋቂያ እያዞሩ ይሸጣሉ። ኦኬ وهم بالشوارع يمشون عند عربانه يدزها ወይም አንዳንድ እንደዚህ የሚገፋት ነገር ማለቻቸው አንዳንዴ አንገታቸው ላይ አድርገው ይሸጡላል። وفيها مساويج مثلا هذا يبيع شاي وهو قاعد يمشي አንዳንዱ ሻይ ያለ ሻይ የሚሸጥ او قهوه، هذا يبيع كتب ይሄ ደግሞ አንዱ መጽሐፍ ተሸክሞ እየሄደ ይሸጣል። كتب وهو قاعد يمشي እየሄደ حاط له يا يشيل بيده شويه او عنده مثل العتله ويدزها له ريول ويدزها وحاط فيها كتب ويدزها مكتبة متنقلة مكتب የሚሄድ ላይብረሪ በለዋ ይላል ሰውየው። አዎ እየገፋ በሆነ በጋሪ ነገር ከዛ በእጁ ተሸክሞ የተወሰነ ይሸጥላል። متنقله. فمريم قلت له عندك شيء انجليزي؟ እንግሊዝኛ አንድ መጽሐፍ አለ ብዬ ጠየቅኩት። لان عربي ما اكيد ما عندهم አረብኛ አለ ግን እንደዚህ የሚያዞሩት ጋር ብዙ ጊዜ አይዙም አንዳንዶቹ بهالطريقه ما عندهم. فابي انجليزي واثيوبي انا ما اقرا طبعا ኢትዮጵኛ ማለት አማርኛ አላነብም ወይም ኦሮምኛ ስለዚህ ወይም ሌላ ቋንቋ ስለዚህ እንግሊዝኛ فقال لي عندي، قلت له شنو عندك؟ دور شيء يطلع لي شنو هذا؟ اقراه ولا كبرى نجست ክብረ ነገስት የሚል መጽሐፍ አገኘው። ክብረ ነገስት ሚለውን መጽሐፍ እኛ እንኳን ኢትዮጵያኖች ምን ያህሎቻችን አንብበነዋል? ኦኬ اسم الكتاب የመጽሐፉ ስም ክብረ ነገስት تحت ولا The Story of Solomon and Sheba. The Story of Solomon and Sheba ወይም ሳባ ማለት قصة سليمان، قصة سليمان وبلقيس. بلقيس ይሏታል አንዳንድ አረቦች። طبعا هم ما يسمونها بلقيس، እነሱ በልቂስ አይሏትም እኛ እንላትም ሳባ። هذا ورد بالتاريخ العربي حتى بالقرآن الكريم ما ورد اسمها بلقيس. ቁርአንም ቢሆን በልቂስ ሚል ስም የለም፣ ሐዲስም የለም፣ ምንም የነብያዊ ንግግርም የለም። በልቂስ ሚለው ስም የለም። على لسان الهدهد إني وجدت امرأة ሴት አንድ ሴትን አገኘሁ ነው የሚለው ቁርአን ላይ። ያቺ ሴት የመሊከት ሰባ ነው፣ የሰባ ንጉስ تملكهم ملكة امرأة ما ذكر اسمها، ስሟ አልተጠቀሰም። የሆነች ንጉስት አለች ነው የተባለው ቁርአን። بس بالتاريخ العربي موجود اسم بلقيس. የአረብኛው ታሪክ ነው የሚጽፈው በልቂስ ብሎ። فهذا الكتاب يتكلم عن قصة نبي الله سليمان مع بلقيس. نعم 800 صفحة باللغة الإنجليزية.
800 ገጽ በሱለይማንና በሳባ መካከل ያለውን ታሪክ انجليزيه مكتوب قبل حوالي 800 سنه የተጻፈው ከ800 ዓመት በፊት ነው يقال حسب اعتقد في المقدمه مكتوب هذا الكلام ان المخطوط هذا اللي كتبه قس ይህንን የጻፈው ቀሲስ ነው አንድ ቄስ ሰው ነው የጻፈው اثيوبي قبل حوالي 800 سنه وكتب كل التفاصيل اللي هو سمعها او قراها في الكتب الدينيه القديمه وكذا የድሮዎቹን መጽሐፎች ተንተርሶ ልክ የጀላሉዲን ፕሮፌሰር ጀላሉዲን እንዳሉት ማለት ነው ያንን የጻፈው ሐመዳኒ የሚባል ሰው ምናምን የሆነ የድሮ ሰው ጠቅሶልናል ከዛ ነው የተወሰደው ነው لخصها في الكتاب هذا وعمل منها نسخه او نسختين بس مخطوط عادي የመጀመሪያው በእጅ የተጻፈው ሁለት ብቻ ኮፒ ነበረ ወይም አንድ يعني مخطوط مو مطبعه ما كان في مطابع يبدو انه هذا تم تداوله كذا سيقبابلوت وايضا ربما اعيد نسخه مثل ما عندنا احنا في التاريخ العربي ايضا يعاد نسخ كذا اللي ينسخ النسخ بج عنده يقلبت يكتب عليها اسمه والسنه وكذا فيوم يا وقت هيلا سلاسي باهيلا سلاسي غزي اخر امبراطور لاثيوبيا يا مጨረሻው አጼ በኢትዮጵያ ወይም ንጉስ نهايه حكمه كان في عام 75 የመጨረሻ ያው ንግስናቸው የነበረው እስከ 1975 ነበር في عهده قالوا لي يبا هذا الكتاب مهم محتاجينه يعني احنا ይሄን መጽሐፍ እንፈልገዋለን ብለው واحنا محصلين نسخه منه ويدورون باثيوبيا كلها مو لاقين نسخه واحده ምንም ኮፒ ሊያገኙ አልቻሉም فنما الى علمه ان الحكومه البريطانيه عندها نسخه انجليزوች ነበራቸው አንድ ብቻ من هذا الكتاب ما كانوا موجودين يعني احد البريطانيين نقل. وخذ النسخه معاه الى بريطانيا በቃ እንግዲህ መጽሐፉ ታሪክ ይሄን ይመስላል ዝርዝሩን ሌላ ጊዜ እናየዋለን 34 ከ25 ደቂቃ ላይ አቆመዋለሁ ኦልሞስት 30 ደቂቃ በለው የሚቀጥለው ፕሮግራማችን 1 ሰዓት ሙሉ ነው የሚቀረው ስለዚህ ያንን 1 ሰዓት በሌላ ጊዜ ኢንሻአላህ እናየዋለን 1 ሰዓት ከ25 ደቂቃ ነው የሚቀረን ስለዚህ በሶስት ክፍል አድርገን እናየዋለን አሁን ግን እስካሁን በሰማነው ላይ እንወያያለን ኢንሻአላህ ይሄን ፕሮግራም እዚህ ላይ አቆመዋለሁኝ ስለዚህ ውይይት ለእናንተ ሰዓት ልቀቅላችሁ ወንድሞች እህቶች እንግዲህ እነዚህ ሰዎች ይሄ ኢትዮጵያን ያዩ ኢትዮጵያ እንደዚህ ያጠኑ ታሪኳን ያነበቡና ስለ ኢትዮጵያ ሰዎች ለማወቅ ሲሞክሩ እኛ ደግሞ ኢትዮጵያን እየጠላን እየሸሸን እየራቀን እያጥላላን ኢትዮጵያ ውስጥ የሚሰራ መልካም ነገርን እያጥላላን በቃ እንደዚህ መኖር የለብን በፍጹም እና የኢትዮጵያን ፍቅራችንን በዚህና ከዛም በተሻለ መልኩ እናሳይ ላለሁኝ በተረፈ ወንድሞች እህቶች ከምንም ከሜዳችን በፊት ሰብስክራይብ ማድረግ እንዳንረሳ ለመጀመሪያ ጊዜ ገባን ሰዎች ሼር እናድርግ ብዙ ሰዎች እንዲያዩት ስለ ኢትዮጵያ ያላቸው አመለካከት ከነዚህ ሰዎች ጋር በሚያዩትና በሚሰሙት ምናልባት እስኪ ፍቅር ካገረሸባቸው